ውድ የአሃዱ ቤተሰቦች በኢትዮጵያ ውስጥ የጋዜጠኝነት ሙያ ዋናው ዓላማ ምንድነው ተብሎ ቢጠየቅ መልሱ ምን ሊሆን ይችላል? መረጃ መስጠት፣ ማስተማርና ማዝናናት የሚሉት አገልግሎቶች ለረጅም ጊዜ ሲባሉ የቆዩ ናቸው። እነዚህ አገልግሎቶችም በሥርዓት ተፍታተው ሲገለጹ በውስጣቸው ብዙ ነገር አለ። በአንዳንድ ጸሐፊያን ገለጻ መሠረት ጋዜጠኝነት ግብ አለው፣ ዓላማ አለው፣ ማሳካት ያለበት በጎ ተልእኮ አለው የሚል እምነትም አለ። ጋዜጠኝነት የሀገርንና የሕዝብን ጥቅም ማስከበሪያ ሙያ ነው ብለው የጻፉም አሉ። የጋዜጠኝነት ሙያ ለሀገር፣ ለሕዝብ፣ ለሰብአዊ መብት፣ ለፍትሕ፣ ለርዕት፣ ድምፅ ለሌላቸው ድምፅ መሆን፣ ለሁሉም ነገር ከፊት ተሰላፊ ነው ይሉታል። በዛሬው ኢትዮጵያዊ ስንክሳራችን የጋዜጠኝነት ሙያን ለጸረ ኮሎኒያሊዝም የተጠቀሙበትና የተሳካላቸው ሁለት ቀደምት ባለሙያዎችን እንዘክራቸዋለን። ጥበቡ በለጠ ነኝ። ኢትዮጵያ በአንድ ወቅት ገናና ስምና ዝና ነበራት። ይህም በተለይ ፋሺስት ኢጣሊያንን ሚያዝያ 27 ቀን 1933 ዓ.ም አሸንፋ ከዚያ ደግሞ በተለያዩ ጦርነቶች ያጣቻቸውን ግዛታዊ አንድነቷን አሰባስባ ትልቅ ሀገርነቷን ያስመዘገበችበት ወቅት ወደ ከፍታ መታ ነበረ። ለምሳሌ በእንግሊዝ ተጽዕኖ ስር የነበሩትን የጋምቤላንና የኦጋዴን ግዛቶችን ሰብስባ በብሔራዊ አንድነት ጥላ ስር ካደረገች በኋላ ቀጥላም ደግሞ 10 ዓመታት ሙሉ በተባበሩት መንግሥታት ድርጅት ውስጥ ከእንግሊዝ ጋር እየተካሰሰች አቤት እያለች ኤርትራንና ቀይ ባሕርን ሙሉ በሙሉ ከኢትዮጵያ ጋር ማዋሃድ መቀላቀል የቻለችበት የአሸናፊነት መንፈስ በዓለም ላይ የናኘበት ወቅት ነበረ። ኤርትራ 50 ዓመታት በኢጣሊያ 10 ዓመታት በእንግሊዝ ስር ሆና ዜጎቿም በቅኝ ገዢዎች መዳፍ ውስጥ ለ60 ዓመታት ሲዳክሩ ከዚያ የባርነት ሕይወት ውስጥ ነቅላ በማስወጣት ዘንድ ኢትዮጵያ በችሎት አደባባይ አሸናፊ ሆነች። በዚህ ረገድ የኢትዮጵያ የዲፕሎማሲ ተጋድሎ ትልቁን ድርሻ ይወስዳል። በዘመኑ የውጭ ጉዳይ ሚኒስትር የነበሩት ጸሐፌ ትእዛዝ አክሊሉ ሀብተወልድ ገድለ ታሪካቸው ሕያው ሆኖም ይጠራል። ከቅድመ ፋሺዝም በፊት በዘመነ ፋሺዝምና በድኅረ ፋሺዝም ወቅት በጋዜጠኝነትም በድርሰትም በአርበኝነትም ከፍተኛ አገልጋይ ሆኖ ብዙ ታሪኮችን ጽፎ ያቆየልን አንድ ታላቅ ሰው ሁሌም ስሙ ይጠራል። ይህ ሰው ተመስገን ገብሬ ይባላል። ተመስገን ገብሬ የፋሺስቶችን ወረራ ቀድሞ ተረድቶ ሕዝቡ ለትግል እንዲዘጋጅ የመጀመሪያው ቀስቃሽና አንቂ ጋዜጠኛ ነበረ። ወረራው በጣም ከባድ ነው። በአድዋ ላይ የተሸነፈው የኢጣሊያ ጦር በ40 ዓመቱ ቂም ቋጥሮ እየመጣ ነው። እንደ ሌሎቹ የአፍሪካ እህትና ወንድሞች በቅኝ ገዢ ስር እንዳንወድቅ ተዘጋጅተን እንጠብቅ እያለ ተመስገን ገብሬ በየአደባባዩ ሕዝብ እየሰበሰበ ይናገር ነበረ። በቅድመ ፋሺዝም ወረራ ታሪክ በጋዜጠኝነት ሙያ ተመስገን ገብሬ ስሙ ይጠራል። በመቀጠል ደግሞ ፋሺስቶች ኢትዮጵያን ሲወሩ በዚሁ በጋዜጠኝነት ሙያው ከተሰደደበት ሱዳን በጋዳሪፍና በጋላባት ከተሞች ውስጥ ሆኖ ድንቅ ሥራዎችን አበርክቷል። ተመስገን ገብሬ በፋሺዝም ወረራ ወቅት በእንግሊዝ አገር ለንደን ከተማ በእንግሊዝኛ ቋንቋ ይታተም የነበረውን ኒው ታይምስ ኤንድ ኢትዮጵያን ኒውስ እየተባለ የሚጠራውን በወይዘሮ ሲልቪያ ፓንክረስት በኩል የሚዘጋጀውን ጋዜጣ ሱዳን ውስጥ ሆኖ በሪፖርተርነት የፋሺስቶችን አረመናዊ ድርጊት ሲያጋልጥ የቆየ ብርቱ ጋዜጠኛ ነበረ። የጋዜጣው ዋና ዓላማም የእንግሊዝ የፓርላማ አባላት ግንዛቤ እንዲያገኙ ለእነርሱ የሚሰራጭ እንዲሁም ለሌሎች የአውሮፓና የአሜሪካ ተጽዕኖ ፈጣሪዎች እየተላከ ከኢትዮጵያ ጎን እንዲቆሙ ለማስቻል እንግሊዛዊቷ የኢትዮጵያ አርበኝት ወይዘሮ ሲልቪያ ፓንክረስት የሚያሳትሙት ነበረ።
የዚህ ጋዜጣ የመረጃ ምንጭ ሆኖ ከሱዳን ዜናዎችንና ልዩ ልዩ ታሪኮችን አጠናክሮ ይልክ የነበረው ይህ ተመስገን ገብሬ እንደ ሲልቪያ ፓንክረስት ሁሉ እሱም በሙያው አበርክቶው ላቅ ያለ ነበረ። በአርበኞች ብርቱ ትግልና በዚህ ኒው ታይምስ ኤንድ ኢትዮጵያን ኒውስ በተሰኘው ጋዜጣ ተጽዕኖም የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ከኢትዮጵያ ጎን መቆማቸውም ታወቀ። የነ ሲልቪያ ፓንክረስትና ተመስገን ገብሬ የሙያ አበርክቶም የላቀ ነበረ። ከፋሺዝም ውድቀት በኋላ ማለትም ከድህረ ፋሺዝም ዘመን የሁለቱ ጋዜጠኞች አበርክቶም ቀጠለ። በጦርነት የፈራረሰችውን ኢትዮጵያን፣ በጦርነቱ የተከፋፈለውን ግዛታዊ አንድነቷን መልሶ ለመገንባት የተበታተነውን ሕዝቧን መልሶ ለማሰባሰብ የተቋረጠውን መደበኛ የሆነውን የኢትዮጵያውያንን የኑሮ ዘዬ መልሶ ለማስቀጠል ሐዘንና ቁስለት በሕሊናም በመንፈስም በሥጋም የሚያመውን ሕዝብ ወደ መንፈሳዊ ልዕልናው መልሶ ለማምጣት ተመስገን ገብሬና ሲልቪያ ፓንክረስት በጋዜጠኝነት ሙያቸው ያበረከቱት አስተዋጽኦ ሕያው ሆኖ በታሪክ ፊት ሲወሳ ይኖራል። ከፋሺስት ኢጣሊያ ወረራ በኋላ ተመስገን ገብሬ የኤርትራ ድምፅ የተሰኘውን ጋዜጣ ያዘጋጅ ነበረ። ሲልቪያ ፓንክረስት ደግሞ በእንግሊዝኛ ቋንቋ ይታተም የነበረውን ኢትዮጵያ ኦብዘርቨር የተሰኘውን መጽሔት ከልጇ ከሪቻርድ ፓንክረስት ጋር ሆና ታዘጋጅ ነበረ። የኤርትራ ድምፅ የተሰኘው የተመስገን ገብሬ ጋዜጣ ዋናው ዓላማ ኢጣሊያና እንግሊዝ እየተፈራረቁ የሚገዟትን ኤርትራን ከነዚህ ቅኝ ገዢዎች መዳፍ ውስጥ አውጥቶ ኤርትራንና ኤርትራውያንን ከእናት አገር ከኢትዮጵያ ጋር መቀላቀል ነበረ። ከጋዜጣው ሽያጭ የሚገኘው ገቢም ሙሉ በሙሉ ወደ ኤርትራ እየተላከ እዚያ ለሚታገሉት የነጻነት አርበኞች ድጋፍም የሚውል ነበረ። ተመስገን ገብሬ ከመሃል አገር ከአዲስ አበባ ሆኖ ኤርትራ ውስጥ ከእንግሊዝ የባርነት ሰንሰለት ለመላቀቅ ለሚታገሉትና ለሚያታግሉት አርበኞች ትልቅ አለኝታቸው ነበረ። በዚህ ረገድ በዜግነት እንግሊዛዊት የነበረችው ሲልቪያ ፓንክረስት እንግሊዞች ከኤርትራ እንዲወጡ በሙያዋ አጥብቃ የምትታገል የኢትዮጵያ ታላቅ አርበኝት ነበረች። በሌላ መልኩ በእንግሊዝኛ ታትመው የነበረው ኢትዮጵያ ኦብዘርቨር የተሰኘው መጽሔቷ ዋናው ዓላማው የኢትዮጵያን ልማት ማፋጠንም ነበረ። በመጨረሻም የኢትዮጵያ የምንጊዜም የነጻነት ተፋላሚ የነበረው ጋዜጠኛው ደራሲውና አርበኛው ተመስገን ገብሬ የታገለለትን የኤርትራን ከእንግሊዝ የሞግዚትነትና የቅኝ አገዛዝ ሰንሰለት መፈታታት ሳያይ በ1941 ዓ.ም አረፈ። ይሁን እንጂ ታጋይ ቢሞትም ትግል አይሞትምና የሙያ ባልደረባው ጋዜጠኛዋ ሲልቪያ ፓንክረስት ደግሞ ኤርትራን ከእንግሊዝ አላቆ የኢትዮጵያን ድንበር የሆነውን ቀይ ባህርን ወደ ኢትዮጵያ በማምጣት ረገድ በጋዜጠኝነት ሙያ የተደረገውን ርብርብ አስቀጥላለች። በአንዳንድ ጸሐፊያን ዘንድ ጋዜጠኝነት ተልኮ አለው፣ ግብ አለው፣ ዓላማ አለው እየተባለ ተጽፏል። አንድ ማሳካት ያለበት ጉዳይ መኖሩንም ይጠቁማል። ከዚህ አንጻር ተመስገን ገብሬና ሲልቪያ ፓንክረስት ዓላማ የነበራቸው ጋዜጠኞች ነበሩ። ይህም ኢትዮጵያና ሕዝቧ ጉዳት እንዳይደርስባቸው መከላከል፣ መታገል፣ ማንቃት፣ ማደራጀት ትልቁ ሥራቸው ነበረ። አብዛኛውን ሕልማቸውን እውን አድርገውም አልፈዋል። እናመሰግናለን። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።